ጉድ 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 ብላችሁ ጉድ ብለን እንጨርስ። የዘንድሮው ደግሞ እየባሰ አብርሽ ግን በጣም አስጠላህ። አንተ ክብር ለአባትህ እንኳን የሌለህ ባለጌ ዱርዬ ነህ ማለት ነው። አንተ እግዚአብሔርን እውነቴን ነው የምልህ። አንተ አባትህን ያላከበርክ ማንንም ልታከብር አትችልም። ይለጥፍሽ አንቺ ልጥፍ አንቺ ግብ የገማሽ ራቆትሽን ብከያ አይሻልሽም? ሴትነትሽን የሸሽ ርካሽ ነሽ። እሺ ከባለ ትዳር ወንድ ጋር እንደዚህ የምትባልጊ ባለጌ ዱርዬ ቤተሰቦችሽን ታሰድቢያለሽ። እግዚአብሔርም ባለጌ ናቸው ቤተሰቦችሽ ራሱ። እንደዚህ አይነት ባለጌ ከማሳደግ መግደል ይሻላል። ይኸው እንዴት እንደሚያደርጋት አንተ ሌንጨጫም ሌንጨጭህን እንደው ዛሬማ ምን እንደምር ራሱ አላውቅም። እግዚአብሔርን እኔ እኮ የአባቱን ንቀት ነው የአባቱን እንኳን አለማክበሩ አባቱን መናቁን ያናደደኝ። በድህነት ያሳደግህን አባት ተሰቃይቶ ያሳደግህን አባት ይህንን ነው የምትመልስለት? ይሄ ነው ያንተ መልስህ? እስቲ ያዋጡህ፣ በቃ ያዋጡህ ጓደኞችህ ማለት ነው። እንዲህ አጅበውት ማለት ነው። ይኸው አጅበውት ሄዱ። ከዛ እነሱን ሁለቱን ትተዋቸው እነሱ የት እንደሄዱ ይዋት እንዴት እንደምትለጣጠል ለጥፍሽ መጋኛ ይችን የመሰለች እንቁ ልጅ እንቁ ስነ ስርዓት የያዘች ልጅ ትተህ እዚች ባለጌ ቂጧን እያሳየች ከምትሄድ ባለጌ ጋር አሁን ይህንን አማረብኝ ብለሽ ነው? አላማረብሽም? ቆንጆ ነኝ አይደል? ምንድን ነኝ አይደል? ውይ ቆንጆዎቹ የት አሉ? አንቺ በልቃጣ ከባለ ትዳር ጋር እኔ እንደው እግዚአብሔርን እንደው መኪና ሁሉ ተገልብጦ ቢበላችሁ ነው ደስታዬን አልችለውም። እንዴት እኔ እኮ እሺ ሩታን እሺ ይሁን እንዲህ ጋሽዬን አባቱን እንደዛ ትናንትና ከሩታ ቤት ክደው ያ ሁሉ እምቢ ብትላቸው እንኳን ተዋልደው መጡማል። አባቱን ያዋልዳል፣ አባቱን ያቃልላል። ማን ነው የሚያዋጣ? አባት ነው። እነዚህ ዱርዬ ጓደኞች አሁን ስላለህ ነው ሁሉም በዛ ጋር በዚህ ጋር የሚያገበግብልህ ማለት ነው። እህትየዋ እኮ አገናኘ ስትለው እነሱ እንትላቸውን እየጨረሱ አይደለ? አላገናኝም እኮ አለው። እኔ እህትየዋም ቢሆን ቢሸፍቱ ኩልፍቱ ነው ኩልፍቱ አይደለ? ሄዱት ሰተት ብላችሁ ወደ ሄዳችሁ በፖሊስ አስጠፍነናችሁ ማንጣት ነው። ይችን ብሽቅጥንብ የበሸቀች እንዲሁ ክብር እንኳን ለሰው ልጅ ክብር የሌላት ለነገሩ እሱ ነው። እሱ እኮ ነው እዛ ጋር እየተልመጠመጠ ነው። የሆነ እውነትም እኮ እንትን አድርገውበታል። የሆነ የሚገረባበጥ ነገር። አሁን እንግዲህ ትናንትና ያለውን ሰምታችኋል። እኔ ቡታጅራ እሄዳለሁ። አሁን ደግሞ በአንድ አራት ቀን የተለያዩ ዝግጅቶች ተዘጋጅተዋል። እነሱን እንግዲህ እነሱ ናቸው ያዘጋጁት። እኔ ምንም የማውቀው ነገር የለም። በቃ ሳልጋችሁን እዛ ጉልፍቱ ነው ቡሸፍቱ ልታረጉ ነው። ወይኔ መናደድ! ወይኔ ምን አይነት ቅሌታም ነች በእናታችሁ! ሴቶችን አሰደበችን እኮ ደግሞ። በነገራችን ላይ ይችን የመሰለች ሀገር እያያችሁ ማለት ነው፣ ላይክ ሸር እያደረጋችሁ ይችን የመሰለች ሀገር እስቲ የት ነች ብትሉ እዚች ሀገር ነች። ትውልድ የመንደሬ ማለት ነው። እች ነች ሀገሬ፣ ለምለሚቱ ሀገሬ ማለት ነው። በነገራችን ላይ ስራ ሀገሬ አውልቼ አልጠግብም። በጣም ነው የምወዳት። ባላድግባትም ተወልጄባታለሁ። ወርቅ ነች ሀገሬ ማለት ነው። እንደዚህ ለምለም ሆና ለምለምነቷንም በዚህ ላይ ተዋታላችሁ ማለት ነው። እና በጣም ከምነግራችሁ በላይ ርቀቱ ነው እንጂ ቆንጆ ሀገር ነው ያለኝ ማለት ነው። ምን ልበላችሁ፣ የቅርሶች መገኛ፣ የታቦቶች መፍለቂያ። ታቦቶቿ ራሱ ስለማይሄድባት ሰው ስለማይጎበኛት ነው እንጂ የ4 ሰዓት መንገድ በዋሻ የሚከድበት ቤተ ክርስቲያን አለ። ንስሐት አላችሁ እዛ ውስጥ እንትን ውስጥ ገብታችሁ ነው የምትቀሩት። እና ይችነች ሀገሬ። ስለ ሀገሬ እግዚአብሔር ተፈቀደ አሳያችኋለሁ። ቤተ ክርስቲያኗንም ትንፋሰ ክርስቶስ የተቀበሩባት ሀገር ነች ያለች ማለት ነው።
ትንፋሰ ክርስቶስ የት ነው መቀበሬ ሲላቸው እግዚአብሔር የፈቀደላቸው ዳውንት ብሎ ነው የፈቀደላቸው ማለት ነው። ከላሊበላ ሂደው ዳውንት ነው የተቀበሉት ማለት ነው። መጀመሪያ ቦታቸውን አስተካክለው ወደ ላሊበላ ሄዱ። ከዛ ለስንት ዓመት ነው ተቀምጠው ያው መሞቻቸው ሲደርስ ወደ ዳውንት ገብተው ዳውንት ተቀበሉ ማለት ነው። ትንፋሰ ክርስቶስ የሚገኙበት የቀብራቸው ቦታ ማለት ነው ዳውንት ነች። እችነች ሀገሬ እችነች። አንድ ቀን እነግራቸዋለሁ ስለ ሀገሬ ማለት ነው። እና ለማንኛውም ስለ ሀገሬ ሳነሰው ወደ ሀገሬ ሳብ አልኩባችሁ ማለት ነው። ያው ሀገሩን የማይወዳለ ብዬ አላውቅም። ስለላቀችብኝና ሀገራችን አሁን ያለበት አማራ ክልል ነው እንጂ እኔ የትም መሄድም አልፈልግም ነበር። ሀገሬ ላይ ገብቼ መስራት ነበር የምፈልገው ማለት ነው። ለምለም ነች ሀገሬ። በዛ ላይ ብዙ ነገሮች የሚገኙባት ብዙ ነገሮች የምሰሩባት ነበረች። ግን ምን ይደረጋል የሁሉ ማረፊያ ነበረች። ግን እንግዲህ አብይ አህመድ እንደዚህ ያደረገን ማለት ነው። ለማንኛውም ይችን አለሌ እንደው ጋሽዬ አንድ ነገር ብሏት ማለት ነው። እንደው ላጥ ብለው ሂደው እንደው በፖሊስ አስጠፍንነው ወደ አዲስ አበባ። አረ ምን አዲስ አበባ እንትን ማን ነበረ ቅልቧ ነው። ወደዛው ወደ እናነው ወደ ዋሽተን ታሌ ነው የሚባለው። እዛ እነንት ላይ የታሰሩበት ጋር እሷን እዛ ጋ ነው ጎስቶ አሳስሎ እዛ ጋ ስቃዋን ስታገኝ ልክ ትገባለች ማለት ነው። ባለ ትዳልን እያፋታች እቺ ባለጌ ስድ እቺ ነውረኛ ነው የሚባለው። ቤተሰቦቿንም እያሰደበች እኔ ምን ላደርግ ዛሬ ደህና ልጅ አያሳድጉም እንዴ? እንደኛ አንገቱን ደፍቶ በስደትም ሆነ በምንም ሆነ አንገቱን ደፍቶ የሚሰራ ልጅ አያሳድጉም? ከማሰደብ ከመንዘላዘል እኔ እኮ ሴቱ አበደ በእናታችሁ። እንዲሁ ሴቱ አበደ። አረ ተው ሴቱ አትበዱ። የሰው ባል አትቀሙ። አገባችኋለሁ ላላችሁ ሁሉ ብላችሁን አትስጡ፣ ልባችሁን አትስጡ፣ እየከፈታችሁ እንትላችሁን አትስጡ። አረ ተው፣ ክብራችሁን ጠብቁ። ተው እንዲሁም ምን ይሻላችኋል? አረ በዚህ ሀገር ውስጥ የባሰ ነው። እንደሆነ ሴት ኢትዮጵያኖች በጣም እየተሰደብንና እየተዋረድን ያለ ነው። ለነገሩ አሁን እኮ ሶሻል ሚዲያ ላይ የሚያዩት የእኛን ልጆች ነው። ቂጣቸውን ከፍተው ነው። ምን ያደርጉ? ለምን አይሰድቡንም? ለምን አይገሉንም? አሁን እነ ሄርሜላ ታይቶኛል፣ እኛ እንታያለን። አሁን እነሱ እንደዚህ ላቆታቸውን መተው በእነሱ እንትን እኛን ይዘው መቀረጉናል። የኢትዮጵያ ሴቶች እኮ እንደዚህ ናቸው። የኢትዮጵያ ሴቶች እንደዚህ ናቸው። ከዚህ ያውጣል። ይችን ሴትዮማ ባላያት በሉሸን ላይ ካደርኩ። ለማንኛውም